ነገር ሉልን እያንዳንዱ ነገር እኔ ማጣራት እፈልጋለሁ። እኔ እንደዚህ ነገር አላደረኩም፣ እሷ ናት የዚህ ያበቃቸኝ ብሎ ነበር ሚኪ። በዚህ ጉዳይ ላይ በጣም ሄደበት ከምላችሁ በላይ ደክሟል፣ ሩጧል። ያላደረገው ነገር የለም። የሉልም እናት እንዳያችሁ እኔ ልጅ ነገር አያደርግም፣ በምንም ተአምር ልጄን እንደዚህ ነገር አያደርግም። ይሄ ሁሉ ነገር ከውሸት የራቀው እውነት ነው፣ ከእውነት የራቀው ውሸት ነው እንጂ ሉል በምንም ተአምር እንደዚህ ነገር አያደርግም። ለምንድን ነው ልጄን በዚህ ልክ እንደዚህ የሚያደርጉት? ምን ስላደረገ? ምክንያቱ ምንድን ነው? ምክንያቱም እናት ታውቃለች ልጅዋን ምን እንደሚያደርግ ምን እንደሚሰራ እያንዳንዱ ነገር እናት ስለ ልጇ በደንብ ጠንቃ ታውቃለች። ሲጀመር ሉል እናት ባትመሰክርም ማለት ነው ውድ ቤተሰቦቼ፣ ሉልን እንደማያደርግ ሁላችንም ጠንቀን እናውቃለን። ገብቷችኋል? ሁላችንም ጠንቀን እናውቃለን። ምክንያቱም የሉል ሁኔታ እኛ ሁላችንም እናውቀዋለን፣ ምን እንደሚያደርግ ስራው ምን እንደሆነ፣ ለእውነት የቆመ ልጅ እንደሆነ፣ ከውሸት ጋር መቼም ቢሆን እንደማይቆም፣ እንደዚህ ውሸት ነገራቶችን እሷ እንዳለችው ይሄ ያልሆኑ ነገራቶችን ማድረግ በሷ ላይ አይጠበቅም። ገብቷቸዋል? ያ ስለሆነ ነው እያንዳንዱ ነገር በሉል ላይ የጫኑ ተነበረው። ሉል ሁሌ ለእውነት ስለቆመ ሚዲያ ላይ ታዋቂ ስለሆነ ያ ነገር ለማሳጣት ሰውን እንዲጠላው፣ ሰው የሉል ምንም አይነት ቦታ እንዳይኖረው የምታደርገው አክስቱ ሆነ ብላ ዛሬ መረጃ ወጣ መሰላችሁ? ዛሬ ምን አይነት ነገር ወጣ መሰላችሁ? የሉል ያጎቱ ልጆች ይሄ በሙሉ ያወራ ነው አክስታችን አስፈራርታ ነው፣ አክስታችን በሉ ብላ ነው። እሷ ካልሆነ ሉል እንዳለው ቤቱ ለቃችሁ ትወጣላችሁ። ሁሉ ነገር በአሁን ሰዓት በእኔ ቁጥጥር ስር ነው ያለው። ሉል በዚህ ጉዳይ ላይ ምንም አይነት ነገር የሚያገባው ነገር የለም። እናንተ ለምን ለሉልን ትደግፋላችሁ? ሉል መደገፍ የለባችሁ። እኔ ምላችሁ ስሙ ብላን እሷ ብዙ ነገር ተናግራን ነው። ስለዚህ ነገሩ ይሄ ቪዲዮ እውነትም ይሁን ውሸትም ይሁን ማጣራት አለብን። እናጣራ ነገሩ እያንዳንዱን ነገር ማጣራት አለብን። ሉልን ማጣራት አለበት። ለምን እሱ የነሱ አንድ ቀን ክፉ ሰርቶ አያውቅም። ሁሌ ለእውነት ነው የሚቆመው። ሉል እንኳን ለቤተሰቡ ተውትና ለማንም ባደኮ ሀቅን ተከትሎ የሚኖር ልጅ ነው። ዛሬ ግን እሷ ከመሬት ተነስታ ሉልን እንደዚህ ነገር አደረገ፣ ሉልን እንደዚህ ያደረገ ብሎ መላ ቤተሰብ በሙሉ ፋሚሊ በሙሉ እንዲጠላው ነው ያደረገችው። ይሄ ግን ለምን አክስታቢው ለምን አያችሁ? ይሁት ልጆቹ እንዲጠሉት ያደረገችው እሷ ናት። ገብቷቸዋል? ምክንያቱም እነሱ ልጆቹ በአያታቸው ቤት ውጭ ስላሉ እናት አባታቸው ስላጡ ፈርተዋል። እሷ ደግሞ በየቀን መታ ትጨቃጨቃቸዋለች። ለምን እንደዚህ ታደርጋላችሁ? ሉልን ለምን ነው የምትሰሙት? ሉል መስማት የለባችሁ። ሉል የሚያደርገው ነገር ትክክል አይደለም። ግን ሉል ህዝብ ያውቀዋል። ህዝብ የሚያውቀው ነገር ነው። እንኳን እናቱ ራሱ ሊመሰክር ተውትና ህዝብ በሙሉ የሚመሰክረው ነገር ነው አይደል? የሉልን ስራ ልጆች እንኳን ያልሆነ ነገር ሲሰሩ ይሄ ጥሩ አይደለም፣ እንደዚህ ያደርጉ ብሎ መክሮ ስንት ጎዳና ላይ የወደቁ ልጆች አንስተው ከእሱ ጋር ስር እንዲጀምሩ በተማየት ስንት ልጆች ናቸው ሉልን ጉድ የሰሩት? ስንት ልጆች። ምክንያቱም እነዛ ልጆች ያልሆነ ቦታ እንዳይወድቁ፣ ስራቸው ያልሆነ ነገር እንዳያደርጉ እሱ ጋር ጠንክረው ኮምፒውተር ተምረው ብዙ ነገር አድርገው ለህዝብ ሊቆሙ ስለፈለጉ ልክ እንደሱ ሊሰሩ ስለሚፈልግ ነው እነዛ ልጆች አውጥቶ የሚያሳድጋቸው ሙያ የሚያስተምራቸው ስራ እንዲሰሩ የሚያደርጋቸው ነበረው። ግን እነዛ ልጆች እጥፍ ድረብ አድርገው ሉልን ለማጥቃት ይፈልጋሉ። አሁን የሉል አክስት ይሄ በሆኑ መታረገው ከነሱ ጋር
እጅ ከያይዛ እኮ ነው እነሱ ገብታ በውስጥ ብር የፈለጉት ብር ከፍላ እኮ ነው ይሄን በሙሉ እንዲሰራ ያደረገችው። ለምን እሺ ቪዲዮ የተቀናበረ ቪዲዮ ሆነ? እውነት ከሆነ በዛ ሰዓት ደግሞ ቀን ተባለ። ለምን በማታ ሆነ? የማታ ቪዲዮ ለምን ሆነ? ያ ቪዲዮ የተሰራ ድራማ እንደሆነ ተደርሶበታል። ማለት አውቆ ሉልን እንደዚህ ያደረገ እንዲባል ሌላ ሰው ሆኖ እዛ ጋር ድራማ እንደሰሩ እንትን ሚኪ ደርሶበታል። ይሄ ነገር ሚኪ ግልጽ ተናግረዋል። እቺ አክስት ተብዬ ሁላችንም እኛ ለሉልን ፍትህ መጠየቅ አለብን። ሉልን እንደዚህ ነገር እንደማያረግ ሁላችንም እናውቃለን አይደል እንዴ? መቼም ቢሆን እንደዚህ ነገራቸው አያውቅም። እና እኛ ሁላችንም ለሉልን ፍትህ መጠየቅ አለብን። አክስት ተብዬ ደግሞ ባለችበት ተገኝታ ለህግ መቅረብ አለባት። እቺ ሴት ትንሽ ከቆየች ሌላ ሰውን ማተራመሱ አይቀርም። ሌላ ሰውን ማሳበዱ አይቀርም። እሷ ታርጌቷ ሉልን ለማጥፋት ነው፣ ሉልን ለመግደል ነው። ሉል ግን እንደሷ አይደለም። ፈጣሪ ይጠብቀዋል። ለምን? ለእውነት የቆመ ጀግና ስለሆነ ሁሉ ነገር እውነቱን ይዞ ስለሚጓዝ ይብላኝ ነሷ እንጂ እሷ በዚህ ልክን ሉልን ለመጣል ሉልን ያልሆነ ነገር ለማድረግ ምጥረው እሷን ይብላኝ እንጂ መቼም ቢሆን ሉልን ምንም ብታረግ ሉል እጅ አይሰጥም። ለእውነት ይቆማታል። ውሸት የተወራው በሙሉ ሁሉ ነገር ውሸት እንደሆነ አሁን ተደርሶበታል፣ ነገ የሚደረስበታል። ልጆቹ ፈርቶ ነው እንጂ እያንዳንዱ ነገር እውነቱን እንደሚያወጡ እርግጠኛ ነኝ በ100%። እመኑ። ግን እሷ ፈርተዋት ነው። እና ለማንኛውም የሁላችንም ጠንቀን እናውቃለን። ሉልን የሚሰራው ስራ ጠንቀን ስለምናውቅ ሉል ላይ ማናችንም አልፈርድም። እንደዛ ነው እላችኋለሁ ውድ ቤተሰቦቼ። በአዳዲስ ነገር እንመጣለን። አዳዲስ ነገራቶችም አሉ። ያኔ ይህን ቪዲዮ የቸኮልኩኝ ነው የሰራሁት። ብዙ የተሰሙ ነገራቶችን አሉ። ኢንሻአላህ እንመጣለን። ሰላማችሁን ይዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ቆይታ ይሆንላችሁ። መልካም ሚድ ሙስሊም እህት ወንድሞቼ፣ መልካም ሚድ ብያለሁ። ባላችሁበት ሰላማችሁን ይብዛልኝ። ቪዲዮን ስጀምሩት በላይክ ጀምሩት። ላይክ አድርጉ፣ ኮሜንት ጻፉ እና ሁላችሁም ወዳችኋለሁ። መልካም ቀን። ባይ ባይ።